71 የሚፈጠሩትን አንዳንድ ነገሮች ቀንጨብ አድርጌ ከዚህ በኋላ ማሳያችሁ ይሆናል። እኔ ዙበይር እባላለሁ። አብራችሁን ቆዩ። የመጀመሪያው ነገር የሚሆነው ኤፍራታ ከሰራተኛዋ ጋር መግባባት ከቻለች ከዛ ቤት ውስጥ በቀላሉ ሁሉንም ነገሮች ከያፌት ስር ነጥቀው ራሷ አሸንፋ ከዛ ቤት መውጣት ትችላለች። ሌላኛው ነገር ምንድነው? ኤፍራታ ለራሷ ቃል የገባቸው አንድ ነገር አለ። ይህንን ቤት ለነናታን እንደምታስመልስ። ታዲያ ከናታን ጋር አሁን ላይ ለጊዜውም ቢሆን ኩርፊያ ላይ ብትሆንም አሁን ሰርጉን ሆን ብላ ተጠባብቃ እንደምታገባውና አብራው የምትኖር አስመስላ ይህንን ቤትና እሱ ጋር ያሉትን ነገሮች እንዳለ እስከ ዛሬ ድረስ የወሰዳቸውን ከያፌት ነጥቃ ለናታን ልትሰጠው ነው። ይህንን ታዲያ የምታደርገው ራሷን መስዋዕት አድርጋ ይሆናል። አሁን ላይ ለእሱ ጋር ያላትን ፍቅር ቢቀንስና እሱ ጋር ያረገባትን እስከ ዛሬ ድረስ የደበቃትን ነገር አሁን ድረስ ቢከነክናትም እሷ አሁን ላይ ከዓላማዋ ዝንፍን አላለችም። ሌላው ነገር ምንድን ነው? ፖሊሷ ወደዛ ቤት ልትገባ ነው። ወደ ታጋቾቹ አሁን ላይ እንደምትታገት እርግጠኛ ባትሆንም ቤዛን ተሰናብታትና ቻው ብላት ወጥታለች። ቤዛ የራሷን ነገር አሁን ላይ የመጨረሻው ነገር የነገረቻት ነገር ቢኖር ለኤፍራታ ለእህትሽ ያለሽን አመለካከት ቀይሪው፣ እሷ እስከ ዛሬ ድረስ ላንቺ ብላ ነው ስትዋጋ የነበረችው፣ አሁን ደግሞ በተራሽ አግዣት አስወጫት ብላታለች። ኤፍራታ ይህንን ነገር ባትሰማም ቤዛ በምን መልኩ እሷን መርዳት እንዳለባት አሁን ላይ እቅዱን እያቀደች ያለች ሴት ናት። ለእናንተ ለተመልካቾቼ አንድ ጥያቄ አለኝ። አዲስዋ የያፌት ሰራተኛ ለማን የምትሰራ ይመስላችኋል? ራሱን አለቃዬ ብላ የምትጠራው በስልክ ተደብቃ እንኳን እያወራችሁ ነው። በዚህ ሰዓት ላይ ለኤፍራታ ታግዝ፣ ለያፌት ትሰልል የሚታወቅ ነገር የለም። አሁን የኤፍራታ የያፌትን ነገር እየሰለለች እንዳለና እዛ ቤት ውስጥ ሰነዶች ካሉ ወይንም ላፕቶፑ እዛ ቤት ውስጥ ካለ የላፕቶፑን ጉዳይ ለምን ፈልገው ይመስላችኋል? ላፕቶፑ ላይ እንደሚታወቀው ናታን ሰው ሲገል የተቀረጸ ቪዲዮ እንዳለ አይተናል። ታዲያ አሁን ላይ አለቃው እየጠየቃት ያለው ላፕቶፑን የት ነው የሚደብቀው የሚለው ነገር ነው። እዛ ቤት ውስጥ ከሆነ እሱ ከወጣ ሰዓት ያንን ላፕቶፕ መፈተሽ አለብሽ ብሏታል። ታዲያ የላፕቶፑ እውቀቱ ካላት እቺ ልጅ ምናልባት ፖሊስ ልትሆን ትችላለች። ከፖሊሶች የተጠራች ነገር ከሆነች የያፌትን ሰነድ ሙሉ ለሙሉ በላፕቶፕ ውስጥ ያለውን ነገር ካገኘች በኋላ ከዛ ቤት የምትወጣ ይመስላል። አሁን ላይ ሙሉ ለሙሉ እሷ ሰላይ እንደሆነች ታውቃለች። ለኤፍራታ አግዛ ሰላይ እንደሆነች ባይታወቅም ወይንም ያፌትን ወደ ፖሊስ ጣቢያ ለማስገባት ወይንም ወደ እስር ቤት ለመወርወር የታቀደ ነገር ነው። ታዲያ አሁን ላይ ሰራተኛዋ አይሳካላት የሚታወቅ ነገር የለም። አሁን የፈለገችው ላፕቶፑንና ናታን ሰው ሲገል የተቀረጸውን ቪዲዮ ነው። ይሄንን የምታገኝ ከሆነ ታዲያ ሰራተኛዋ ኤፍራታ ነፃ የምትሆና ይሆናል። የምትታገልበት ነገርም አይኖርም። ሌላው የናታንን ጉዳይ እርግፍ አድርጌ ትቼዋለሁ ብላ ነበረ ከዚህ በፊት ኤፍራታ። ያ ማለት አሁን ላይ ያፌትን በንዴት ምን ብላው ነበረ? ያንን የቀረስከውን ቪዲዮ ወይንም ናታን ሰው ሲገል የነበረውን ቪዲዮ አሁን ላይ ከፈለክ ለፖሊስ መስጠት ትችላለህ፣ በሱ እኔን ማስፈራራት አትችልም። በቅቶኛል የነሱ ነገር፣ ከነሱ ጋር ምንም ውል የለኝም፣ ተያይዛችሁ ገደል መግባት ትችላላችሁ ብላቸው ነበረ። ይሄኔ ታዲያ ያፌት የተረዳው ነገር አንድ ነገር ቢኖር በዛ ቪዲዮ እሷን ማስፈራራት እንደማይችል ነው። ለነገሩ እንዴት እስካሁን ተስማምታ እዛ ቤት ውስጥ ቁጭ ያለች የሚለው ነገር አሳሳቢ ነው። ያንን ተስማምታ ቁጭ ያለችው ሰርጉን ኤፍራታም ትፈልገዋለችና ነው። ሰርጉን ኤፍራታ የምትፈልገው ካገባችሁ በኋላ ለያፌት ያላት ቀረቤታ እስከ መጨረሻው ስለሚሆን እሱ ጋር ቀርባ የታገቱትን ሴቶች ማስወጣትና የመጨረሻው ክፍል የሆነውን ያፌትን እስከ መጨረሻው ድረስ ወደ እስር ቤት መወርወር ይሆናል። ታዲያ ወደ እስር ቤት የሚገባበት ነገር ባይታወቅም የናታን ወንድሙ እንደሆነ ሲያውቅና ኤፍራታም ይህን ነገር ካወቀች በኋላ ምን ይሰማት ይሆን? እውነት ወንድሙ እንደሆነ እያወቀ ወደ እስር ቤት የሚልኩት ይሆን? ወይንስ ጽዮንም በዛው ልክ እህቱ እና የስጋ ዘመዱ እንደሆነች ያውቃል። አሁን ድረስ የሚሳሳላትም ለዛው ነው። አዲሱ ወደ እነሱ የተቀላቀለው ልጅ የያፌት ዘመዱ ነኝ የሚለው ልጅ ምንም ነገሩ ባይታወቅም አሁን ላይ ነገሮቹ እንዳሉ አይጥሙም። እነሱ እያለቀሱ እነገነት እነዳግም ያንን ሁላ ነገር እያዘኑ ሲያወሩ እሱ በሳቅ እያፌዘባቸው ነው የሚገኘው። ለነገሩ ልጅ ነው በሚል ምክንያት ሁሉም ችላ ይለው ነበረ። ለያፌት ዘመዱ እንደሆነ ቢታወቅም እሱ ማንንም ሰው እንደማይፈራና ጽዮንን ለፍቅር እንደሚፈልጋት ነበር የተናገረው። ታዲያ በዚህ ሰዓት ያፌት እህቱ እንደሆነች ስለሚያውቅ እሱን አስጠንቅቆት ነበረ አጠገቧማ ምንም እንዳያደርግ። ይሄን ታዲያ የተገነዘበው ነገር ቢኖር ያ ልጅ እልህኛ ነውና አሁን ላይ በቀል እንደሚበቀለው ተናግሮ ዝቶበት ነበረ ከዛ የሄደው። ያፌት ባይሰማም ለያፌት ዘመዱ እንደሆነ ቢታወቅም
አሁን ላይ ስራ ሰጥቶታል፣ እሷን እንዲጠባበቃትና አንዳንድ ነገሮች እንዲያጣራ። ሐረግ ድራማ ወደ ማለቁ እየተቃረበ ስለሆነ ብዙዎቻችሁ ክፋትን ብቻ እያያችሁበት ትገኛላችሁ። አስተላለቁ አሪፍ እንደሚሆን አልጠራጠርምና እናንተ ሙሉ ክፍሉን ወዲያው እንደተለቀቀ እኔ ኮሚኒቲ ፖስት ላይ ስለምለቅላችሁ ሰከንድ ሳይባክን እናንተ ጋር የሚደርስ ይሆናል። አዳዲሶች እንደተለመደው ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሌላ አዲስ የጀመረ ፍላጎት የሚል ድራማ አለ። እዛ ድራማ ላይ ዮአዳን ድራማ ላይ የሚሰሩትና በሐረግ ድራማ ላይ የሚሰሩት ተጣምረው ስለሚሰሩበት የምትወዱት ይሆናል። የጀመራችሁትም ካላችሁ እዚሁ ኮሜንት ላይ አስቀምጡላቸው አሪፍ እንደሆነና እንዲጀምሩት። እስከዛው ድረስ ግን በሌላ ቪዲዮ እስክንገናኝ መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ
ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።